ማግኔቶችን የምናውቃቸው አብዛኛው ከዚህ ብረቶችን አትራክት በማድረጋቸው ነው። ለምሳሌ ወደ ሚስማር ባስጠጋቸው ማግኔቶች ሚስማሩን ወደ ራሳቸው ያስጠጉታል ወይም አትራክት ያደርጉታል እና ይኸውም ሚስማር ውስጥ አይረን ብረት ስላለ ማለት ነው። ከአይረን ውጭ ደግሞ ኒኬል እንዲሁም ኮባልት ያለበትን ነገር አትራክት ያደርጋሉ። ማግኔቶችን ደግሞ ሁለት ማግኔቶችን ደግሞ እርስ በርሳቸው ባስቀምጣቸው እዚህ ጋር አንድ ማግኔት አለኝ ብል ሌላ ማግኔት ቢኖረኝ እነዚህን ሁለቱን አጠገብ ለአጠገብ ለማስቀመጥ ሞክር ወይ ይጣበቃሉ ቶሎ ፍጥን ብለው፣ አለዛ ደግሞ ይገፋፋሉ እና ሲገፋፉ እጄ ላይ ይሰማኛል እና ማግኔቶች ደግሞ እርስ በርሳቸው አትራክት ወይም ሪፔል ይደራረጋሉ ማለት ነው። አትራክት ኦር ሪፔል ኢች አዘር። እያንዳንዱ ማግኔት ሲመጣ ኖርዝ እና ሳውስ ፖል አለው እና ያንን ማግኔት ለምሳሌ ወደ ብረቶች ወደ ሚስማር ወዳለበት ወደ ተሰበሰበበት አካባቢ ባስጠጋው ሚስማሮቹ በአብዛኛው ብረቱ ጥግ ላይ ነው የሚጣበቁት። ጥግ ላይ እንደዚህ መጥተው ስብስብ ብለው ክምችት ይላሉ፣ ይከማቻሉ ወደዚህ ጋር እና ትንሽ ወደ ላይ መውጣት ይጀምሩ ይሆናል። ምናልባት ግን በአብዛኛው ወደ እነሱ ወደ ቀረበው ጠርዙ ጋር ነው የሚጣበቁት እና ይኸው የማግኔቲክ ፎርሱ ጥንካሬ እዚህ ጠርዝና ጠርዞች ላይ ወይም ፖሎቹ ላይ ጠንካራ ስለሆነ ማለት ነው እና እነዚህ ፖሎች አካባቢ ማግኔቲክ ፎርሱ ጠንካራ ነው እና እነዚህም ፖሎች ሳውዝ እና ኖርዝን አጠገብ ላጠገብ ካገኘው ሳውዝ እና ኖርዝ የተለያዩ ስለሆኑ ኦፖዚት ስለሆኑ ማግኔቶቹ ይጣበቃሉ። በአንጻሩ ደግሞ ኖርዝና ኖርዝን ወይም እዚህ ጋር ሳውዝና ሳውዝን አጠገብ ላጠገብ ለማቀራረብ በሞክር በእጄ ይገፋፋሉ፣ ይገፉኛል እና የያዘው ሰው ይሄን ምን ያህል እንደሚገፋፉ ይሰማዋል ማለት ነው እና ተመሳሳይ ሳውዝና ሳውዝም ላይ እንደዛው ስለዚህ አትራክት ወይም ሪፔል ይደራረጋሉ ማለት ነው። አንድ አይነት ነው ወይስ የተለያየ ፖል ነው በሚለው ማለት ነው። አብረን ነን አይደለም? አሁን ደግሞ ትንሽ የተማርናቸውን እንድናስታውስ የሚረዱን አንድ ሁለት ጥያቄዎች አብረን እናያለንና ወደ ጥያቄዎቹ ብንሄድ Where is the magnetic force strongest? At the poles, at the surface, inside the magnet, or the magnetic force is same throughout ይላልና እዚህ ጋር እንደምናየው ስዕሉ ላይ የተጣበቁት ወደ ፖሎቹ ጋር ስለሆነ አት ፖል ስለዋለሁ። ጥያቄ ደግሞ 51 ፖይንት አግኝቻለሁ። Which of the following metals would not be attracted by a magnet ይላል። አይረን፣ ኮባልት፣ ኒኬል ወይስ ኮፐር? አይረን ያው ብረት ነው፣ ብረት አትራክት ይደረጋል። ኒኬል ደግሞ ያው ኒኬል ይደረጋል ይመስለኛል። ምናልባት መልስ የሚሆነው ኮፐር።
አዎ በእርግጥም ኮፐር አትራክት ከማይደረጉት ውስጥ ነው እና ነጥባችንን ስናይ ያው ውጭ የተጫወትኩት ስለዚህ 50 ነጥብ አግኝቻለሁ። የመጀመሪያውን መልሼ ሁለተኛውን ስላልመለስኩ ማለት ነው። ይህንን ጨዋታ አብራችሁኝ እንደዚህ አይነት ጨዋታዎች ለመጫወት እና ለፈተናም አብሮ ለመዘጋጀት ከፈለግን ቅዳሜ 1 ሰዓት ጀምሮ ቀጥታ ስርጭቶችን በመቀላቀል እዚህ አብረን መጫወት እንችላለን እና እናንተም ገብታችሁ ሊንኩን ሳግኝታችሁ ገብታችሁ አብረን መስራት እንችላለን ማለት ነው። አሁን ደግሞ መልሰን ስለ ማግኔቶች ትንሽ ጨምረን እናያለን እና የማግኔት አይነቶች 3 የማግኔት አይነቶች አሉና እነሱ እንዴት እንደተሰሩ እንዲሁም ምን አንድን ነገር ማግኔት የሚያስብለው ምን እንደሆነ እናያለንና ያው ስናልፍ ይሄ አትራክት ወይም ሪፔል የመደራረግ ባህሪ የመጣው መሰረቱ በተመሳሳይ አቅጣጫ ማግኔቶች ውስጥ በተመሳሳይ አኳኋን የሚንቀሳቀሱ ኤሌክትሮኖች ስላሉ ነው። አኳኋን የሚንቀሳቀሱ አኳኋን የሚንቀሳቀሱ ኤሌክትሮኖች ወይም ቻርጅ ያላቸው ነገሮች ስላሉ ነው። ምክንያቱም ማግኔቶች የተሰሩት ከብረት ወይም ብረትነት ካለው ነገር ነው። ብረት ደግሞ የተሰራው ከአተም ነው እና እያንዳንዱ አተም ውስጥ በተመሳሳይ አቅጣጫ እያንዳንዱ አተም ውስጥ ኤሌክትሮን ስላለ እነዛ ኤሌክትሮኖች በተመሳሳይ አቅጣጫ ከተንቀሳቀሱ ያ ነገር ማግኔቲክ ይሆናል ማለት ነው። የማግኔትን ባህሪ ማሳየት ይጀምራል። እንደ ማግኔት መሆን ይጀምራል ማለት ነው። ማግኔቲክ ይሆናል ወይም ውስጡ ያሉት ኤሌክትሮኖች በተመሳሳይ አኳኋን ከተንቀሳቀሱ እንደ ማግኔት ይሆናል ወይም የማግኔትን ባህሪ ያሳያል ማለት ነው። እና በዚህ የተነሳ 3 አይነት ማግኔቶችን ልናገኝ እንችላለን። አንዱ በተፈጥሮ እንደዚሁ ተስተካክለው ወይም በትክክል ተሰልፎ የተቀመጡ የሚገኝባቸው አሉ እና እነዚያ ኤሌክትሮኖች በተመሳሳይ አኳኋን እየተንቀሳቀሱ ከሆነ እና በተፈጥሮ ካገኘ ነው ፐርማነንት ማግኔት ይባላል። ምክንያቱም ምንም ሳንነካው ማንም ሰው ሳይነካው ራሱን ችሎ ማግኔት ስለሆነ ማለት ነው። ሌላው ደግሞ ፐርማነንት ማግኔት አጠገብ ወይም ፐርማነንት ማግኔትን ወስጄ ሚስማር ነገር ባስተካ ሚስማር ነገር ብለጥፍበት ከዛ ሌላ ደግሞ ብረት አምጥቼ መቀስ የሚሆን ሌላ ብረት ጠጋ ባደርግ ወደ ሚስማሩ መቀሱን ያጣብቀዋል እና ሚስማሩ በራሱ ማግኔት አልነበረም። ነገር ግን ከፐርማነንት ማግኔት ጋር ወይም ሌላ ማግኔትነት ካለው ነገር ጋር ስላጣበቅኩት ስላገናኘሁት ለጊዜው እስከተጣበቀ ድረስ ቴምፖራሪ ማግኔት ይሆናል ማለት ነው። እንደ ማግኔት መሆን ይጀምራል። ነገሮችን መሳብ ወይም ወደ ራሱ ማጣበቅ ስለሚጀምር ማለት ነው። እነዚህ ጥሩ ናቸው። ፐርማነንት ማግኔቶች ያለምንም ተጨማሪ እርዳታ ራሳቸውን ችለው ስለሚቀመጡ ምናልባት ስፒከር ውስጥ ልከታቸው እችላለሁ። ትናንሽ ሞተሮች ውስጥ ልከታቸው እችላለሁ። ከዛ በኋላ ንኩኝ ወይም አስተካክሉኝ አይሉም። እነዚህ ፐርማነንት ማግኔቶች ብዙ ጥቅም አላቸው። ነገር ግን አንዳንድ ጊዜ የማግኔቱን ጥንካሬ በራሴ መቀየር ወይም ማስተካከል የምፈልግበት ጊዜ ሲሆን ኤሌክትሮማግኔት እንጠቀማለን እና የኤሌክትሮማግኔት የሚባለው ብረት ወስጄ እንዲህ ያለ ብረት ወስጄ ላዩ ላይ ሽቦ ጠመጥበታለሁ እና ላዩ ላይ ሽቦ ሲጠመጠም የኤሌክትሪክ ሽቦ ከተጠመጠመ በኋላ እዛ ሽቦ ውስጥ ኤሌክትሪክ እንዲያልፍ አደርጋለሁ እና በዛ ሽቦ ውስጥ የሚያልፈው ኤሌክትሪክ
መሀል ላይ ያለው ብረት ውስጥ ያሉትን ኤሌክትሮኖች ያስተካክላቸዋል። በተመሳሳይ አኳኋን መንቀሳቀስ ይጀምራሉ። እንደዚህ እየተንቀሳቀሱ ነው ብንል ተመሳሳይ አቅጣጫ መደርደር ይጀምራሉ እና ይሄ ኤሌክትሪክ እስካልጠፋ ድረስ እዚህ ጋራ ከኤሌክትሪክ ጋር የተያያዘ ወይም ተሰክቷል እንል ወይም ከባትሪ ጋር ላገናኘው እንዲቀል ከባትሪ ጋር ባይሆንም ለወትሮ የሚገናኘው እንደዚህ የተሰካ ወይም ከኤሌክትሪክ የሚያልፍበት ሽቦ ጋር እስከተገናኘ ድረስ ውስጡ ያለው ብረት ማግኔታዊ ሆነ ይቆያል ማለት ነው። ማግኔቲክ ይሆናል ማለት ነው እና ውስጥ ያለው ብረት ኤሌክትሮማግኔት ይባላል። እዚህ ብረት ውስጥ ምን ያህል ጠንካራ ማግኔት እንዲፈጠርልኝ ማድረግ ከፈለኩ ለምሳሌ ብዙ ከረንት እንዲያልፍ አደርጋለሁ፣ ጨምራለሁ። ኤሌክትሪክ ማሳልፈው ደከም ያለ ማግኔት ደግሞ ከሆነ የፈለኩት ኤሌክትሪክ የሚያልፈውን እዚህ ውስጥ ቀንሳለሁ እና በዛ መልክ ኤሌክትሪኩን በመቆጣጠር ከረንቱን በመቆጣጠር ማግኔቲክ ስትሬንግዙን መቆጣጠር እችላለሁና ወይም ምን ያህል ጠንካራ እንደሚሆን ማግኔቴ ምን ያህል እንደሚስብ ማለት ነው። ያንን መቆጣጠር እችላለሁ ማለት ነው፣ የማግኔቱን የመሳብ አቅምና እነዚህ አይነቶችን ማግኔቶች ደግሞ ኤምአርአይ እዚህ ሌሎችም እንደዚህ ማሽኖች ውስጥ እንጠቀምባቸዋለን ማለት ነው። መቆጣጠርን በደንብ የምንፈልግበት ቦታ ላይ